ወይ ጉድ! እንዴት ነው ሰሞኑን? ሄርሜላ ደግሞ እንዴት ያለ ሙድ ይዛ መታለች። ታማ ከሆነ በመጀመሪያ እንግዲህ አላህ ይጠብቃል። ግን ብዙዎቹ ሰበብ ፈልጋ ነው እንደዚህ እያደረገች ያለችው እያሉ ነው። እንግዲህ እውነቱን አላህ ነው የሚያውቀው። ግን ታመምንም አልታመምንም እኛ ጠንካራ ልንሆን ይገባል። ገባችሁ? ቦታችንን ልናውቅ ይገባል። ማለት እኔ እንጃ የራሳችንን ደስታ ስንል የሰው ደስታ ማጨለም የለብንም እና እዛ ጋር ያሉ የሚጎዱትንም ሰዎች ልናስብ ይገባል። ና አንዳንዴ ከመጀመሪያችን ሰዎችን ስንቀረብ በቃ አገባባችንን ማሳመር አለብን። የእውነት እንኳን ሰዎችን በድለን ና በሀቃችን ጠብቀን ራሱ እየሄድን በቃ በጣም ብዙ ሙሲባዎች ናቸው። በቃ ህይወት እንደዚህ ናት። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር ያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ ነው የማመሰግነው። እና እንግዲህ እንደተመለከታችኋት ሰሞኑን ጠፍቼ ነበር። እኔ በእናትሽ እየሰራሁ አይደለም ሄርሜላ ታማለች ምናምን ሲሉን የውሸታቸው ነበር የመሰለኝ። በነገራችን ላይ ፊቷ ያሳብቃል እንዲያመማት ማለት ነው። የሆነ ፊቷ ታማለች ተቀያይሯል ማለት ነው። ያስታውቃል። ያው የታመመ ሰው እና ያልታመመ ሰው ፊቱ ላይ የምትለዩበት አለና አሟታል። በዛ ላይ ደግሞ እያስታወቃት ነው። እንግዲህ ግማሾችም አብረሽ ሁለተኛ ልጅ ሊያመጣ ነው እያሉ ነው። አላሁ አለም። እንግዲህ ሳናውቅህ ነው ብለን መናገር አንችልም። ግን ደግሞ ከባድ ነው ማለት አይታወቅም። ሁለታቸውም ላይ ፍቅር እንዳለ ግን ያስታውቃል፣ አይናቸው ላይ ማለት ነውና ይህ እኮ እንዲግርም ነው የሚለው የእውነት ነው የምላችሁ። ና እውነት ሴቶች እንደው እንጠንቀቅ። ገባችሁ አይደለም? የዛሬን ደስታ ብቻ አይደለም የሰው ላይ ማየት ያለበት። ለምሳሌ መንገድ ስትሄዱ ፊታችሁን ብቻ እያያችሁ ከሄዳችሁ እኮ በጎን የሆነ ነገር ሊመጣባችሁ ይችላል። በኋላችሁ አለ። ገባችኋል? ስለዚህ የሰው ላይ መንገድ ሲሄድ ፊቱን ብቻ አይደለም ማየት ያለበት፣ በኋላም በስተጀርባም እየዞርን እያየን ምን እያልን ነው አይደለ? ገብቷችኋል? ወይም ደግሞ ጥሩ ነገርም ካለ ለመቀንጠስ በዚህኛው ማለት ነው። መጥፎም ነገር ከመጣብን ደግሞ ራሳችንን ለመጠበቅ በአንድ መንገድ ተይዞ ብቻ አይከድም ማለት ነውና ስለዚህ ይቺ ልጅ እንግዲህ የፊት ለፊቷን ብቻ ስላፈቀረችው ብቻ አንደኛ ሌላ የሚጎዱ ሰዎችን እያየች አይደለም። ሁለተኛ ደግሞ ራሷ ነገ ጧት ይሄ የምታደርገው ነገር ላይ በሰው ላይ ምን አይነት ነገር ይዞባት እንደሚመጣ አታውቅምና ከባድ ነው። እንደነገርኳችሁ በጭፍን ነው እንግዲህ አብርሽ እንደ ትወደዋለች ባትወዲያን ሁሉ ነገር ዋጋ አትከፍልም። ሁኔታዋ ማለት ነው። እኔ እኮ ስነግራችሁ የሆነ ለቀልድ ነው ለጨዋታ ነው እንዱለ ጨዋታ ቢሆን የሰው እንዲህ እያረጋችሁ በአደባባይ ላይ እንግዲህ አይታችኋል። ከንፈር ለከንፈር እኮ ሊሳሳሙ ምንም አልቀራችሁ። የሆነ ፓርት ላይ አይታችሁት ከሆነ በጣም ነው በቃ እንትን የሚሉት እና እንግዲህ ከሰው ፊት ካሜራ ፊት የሁላ ሚዲያ ላይ የሚወጣ ነገር በዚህ ልክ ከተደፋፈሩ ከዛ ጀርባ ያለውን ነገር እንግዲህ እንትማ ማለት ማሰብ አይከብደንም ሁላችንም። እና እንደዚህ አይነት ነገሮች የሰው ላይ ሞራ ነው የሚባል ነገር አለ። ሩታም እኛ እንደምንመለከተው የእነሱን ካሜራ ታያለ፣ የእነሱን የሚሰሩትን ቪዲዮ ታያለ። ና ብዙ ጊዜ ልክ ከእሷ ጋር ያለውን ነገር ሳይጨርሱ እዚህ ጋር ጓደኛ ተብያዎቹ ሄደው ሩታን አስተካክል ይሏታል። ምን አይነት ነው አሁን ይሄ? ማስመሰል ነው ወላ ምንድን ነው? መጀመሪያ እኮ እናንተ የእውነት ሰው ልታስታርቁ ከፈለጋችሁ ያንን ሰው የምታስታርቁትን ሰው በመንገዱ ላይ ያሉ ሾሆችን አንስታችሁ ነው አይደለ? አመቻችታችሁ ያንን ሰው ወደ እንትን እንዲመጣ የምታረጉት እንጂ በታጠረ መንገድ ላይ ሰዎች እንድትወለ ብላችሁ አትጎትቷቸውም። መውጫ ሳታበጁላቸው ና ከይችኛቱ ጋር የሄዳችሁ ታሽቃብጣላችሁ። እንደገና ደግሞ ሩታን ሄዳችሁ ለምን ትሏታላችሁ? ለምን ብላ እኮ መናገር አይጠበቅባትም እሷ። ምክንያቱን እናንተ አብራችሁ አላችሁበት ታውቁታላችሁና አንዳንድ ጊዜ የሰው ላይ ማስረዳትም ይደብረዋል። ልታስረዱት የምትፈልጉትም ያንን ስለ እናንተ ማንነት ለማያውቅ ሰው ልታስረዳው ትችላለህ። ግን ደግሞ ስለ እናንተ ማንነት እያንዳንዷን ነገር ከስር እስከ መሰረቷ እያወቀ ላስረዳው መሞክር የመጃጃል ነው። ወይም ደግሞ እነዚያ ሰዎች ብለፈልፍላቸውም ከምንም አይቆጥሩት። ምክንያቱም ማንም ሰው እኮ ሊሰማቸው የሚፈልገው የማያውቀውን ነገር ያልሰማውን ነገር ነው እንጂ የሚያውቀውን ነገር ማኮ እንኳን ይቅርና ይሄን ባይናቸው እያዩት ማለት ነው። ከአሁን በፊት አንድ ሰው የሆነ ወሬ ያወራቸዋል አውርቷቸው፣ እሱ ግን በዛ ነገር የሚናደድበት ከሆነ ድጋሚ ያንን ነገር አንስቶ ሲያወራችሁ አይ ከአሁን በፊት ሰምታችሁ ስለሆነ
ታው ስላለ ማለት ብዙን አታዳምጡትም። ወይም ደግሞ ከአሁን በፊት እኮ ነግረኛም ብለን እናስቆመዋለን። አያችሁ እና ማንኛውም ሰው ያላየውን ነገር ለመስማት ነው የሚጓጓው። ስለዚህ ከእሷ ጋር ሄደው ሁልጊዜ የሚያናን እነሱ እየሰሩ ያሉት እነዚህ ጋር ከአብርሃም ጎን ሆነው ሄርሜላ ጋር አብረው እንዲህ ይላሉ። አንዴ በፕራንክ ይሞክሯታል፣ አንዴ እንደምትወዳት፣ አንዴ እንደሚወዳት ለማረጋገጥ ነው፣ ለማወቅ ነው። የማይፈትኑት የበለጠ እሳት ውስጥ የማይከቱት የላቸውም። እና የሰው ላይ ደግሞ የእውነት የምትጨነቁ የእውነት ለሰው ላይ የምታስቡ ከሆነ እንደዚህ አይነት ነገሮች እናንተ መጀመሪያ አስቁሙ ማለት ነው። በመቀጠል ፍቅር የአይነ ፍቅርም ሆነ የምንም ሊይዛችሁ እና ያና ነገር ሲይዛችሁ ደግሞ እናንተ ግዴታ ነገሮችን ማጣራት አለባችሁ። ፍቅር ዝም ብሎ አይደለም፣ ትዳር ህይወት የሚገባው ዝም ብሎ አይደለም እና በኋላ እንዳንጎዳ ማስተዋል መቻል አለብን። መቼም ያነ ሰው በአንድ ቀን ብቻ ፍቅራችሁት ልትሞቱ አትችሉም። ገባችሁ ወይ? ደግሞ አንድ ቀን ላፈቀራችሁ ብቻ ልትጎዱ አትችሉም። ያንን ሰው በሂደት ነው የምታፈቅሩት ምን የምትሉት። የበለጠ ደግሞ ስለዛ ሰው መልካምነት በተደጋጋሚ ስናይ አብረን የመሆን እንትኑን ስናይ ብቻ ብዙ ነገሮች ናቸው። ገባችሁ? በቃ ካላስ እዛ ቦታ ውስጥ ሆናችሁ ማቆም የምችሉበት አጋጣሚ ስለሆነ ከመግባታችሁ በፊት መጠንቀቅ አለባችሁ። ለራሳችሁም ለሰዎችም ጥሩ ስለማይሆን ማለት ነው። እና ያን ሰው ትዳር ካለው ሲጀመር እሱ ጋር ሰው ጋር መቀራረብ አያስፈልግም። ሰውን እኮ አትወዱትም አይደል? ማየታችሁ እኮ ምናልባት ለነዛ ሰዎች ያለውን እንክብካቤ አይታችሁ ወይ ደግሞ ብቻ በብዙ ነገር ወይ ደግሞ እቺ ልጅ ላድንቆ ብላ ገብታ በአንድ ቀን በሁለት ቀን በተገናኙበት ፍቅር ውስጥ ገብታ ሊሆን ይችላል። ግን ደግሞ ማስተዋል አለብን እስከ መጨረሻው ምን ያክል ነው የምንጓዘው፣ እኛ በምናደርገው ነገርስ ሌሎች አይጎዱም ወይ የሚለውን ራስ ወዳድ ብቻ መሆን አስፈላጊ አይደለም። እና ብዙ ሰው እንደ ሄርሜላ ሳይወዱ ሳያፈቅሩ ገብተው ቀርተው አይደለም። ነገር ግን እያስተዋሉ ያ ነገር ለእነሱ እንደማይጠቅማቸው ሳያውቁ ከመንገድ በቃ ካለስ መቆም ባለበት ቦታ ማቆም እየቻሉ ነው ማለት ነው። እና ስለዚህ ጥሩ አይደለም። አብርሃምም ቢሆን ደግሞ ይችን ሴትዮ ከጎን ሆነ አሁንም አለሁ እያለ አሁን ጭራሽ ከጎንሽ እሆናለሁ ብሎ እንደዛ አይነት ላይ እየተያያት እች ሴት እንዴት ነው? እና ወንዶችም ቢሆኑ ልትሰታሩ ይገባቸዋል። ለእናንተ ማድረግ የማችሉትን ሰው ይሄ መጉዳት ነው፣ መጥቀም አይደለም ሰዎችን። እና ይሄን ይመስላል። በተረፈ ወዳችኋለሁ፣ አክብራችኋለሁ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ከልብ አመሰግናለሁ። አብሬያችሁ የነበርኩት ሂቡ ነበርኩ። በቀጣይ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። አሰላሙ አለይኩም ወራህመቱላህ ወበረካቱ።